በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 20 በዚች ቀን የከበረ ጻድቅ የኢትዮጵያ ንጉስ ካሌብ አረፈ። ይህ ቅዱስ እግዚአብሔርን የሚፈራውና በፍጹም ልቡ የሚወደው ሃይማኖቱ የቀና ነው። በናግራን ሀገር ያሉ ክርስቲያኖችን አይሁድ እንደሚገድላቸው በሰማ ጊዜ እጅግ አዘነ፣ መንፈሳዊ ቅናትን ቀና። ከዚህም በኋላ ተነሳ፣ ወደ ቤተክርስቲያንም ገብቶ በመሰዊያው ፊት ቆመ። አይኖቹንም ወደ ሰማይ አቅንቶ እንዲህ ብሎ ጸለየ። ፈጣሪ እግዚአብሔር ሆይ፣ የፍጥረት ሁሉ ጌታ፣ የሚታየውንና የማይታየውን የፈጠረህ መላእክት ሁሉ አእላፍ አእላፋት አንተን የሚያመሰግኑህ፣ ለአንተም የሚገዙ አይኖቻቸው ብዙ የሆኑ ኪሩቤል፣ ክንፎቻቸው 6 የሆኑ ሱራፌልም፣ ጽኑ ክቡር ልዩ ፍጹም አሸናፊ እግዚአብሔር በቅዱሳን የሚመሰገን እያሉ ያለማቋረጥ የሚያመሰግኑህ፣ ብርሃንን እንደ ልብስ የተጎናጸፍ የክብር ባለቤት ለሆነ የጌታችን ኢየሱስ ክርስቶስ አባቱ እግዚአብሔር ሆይ፣ የአማልክት አምላክ የጌቶች ጌታ፣ የጠፋ በጎችን ይመልሳቸው ዘንድ ልጅህን ይኸውም ቃልህ ነው በፈቃድህ የላከው አንተ ነህ። ተናጋሪ በግ ጌታዬ ኢየሱስ ክርስቶስ ሆይ፣ ከአብ ከመንፈስ ቅዱስ ሳትለይ ከሰማይ የወረድክና ስለኛ ከእመቤታችን ከቅድስት ድንግል ማርያም ሰው የሆንክ ከጨለማም ከድንቁርናም አውጥተህ ወደ ብርሃን ወደ ሕይወት ወደ ዕውቀት የመራሃን፣ አሁንም ከሃዲ ወንጀለኛ ፊንሐስ የቤተ ክርስቲያንን ልጆች እንደ በጎች በማረድ እንደ ገደላቸው በእሳትም አቃጥሎ የወገኖችህንና የርስትህን ልጆች እንዳጠፋቸው እይ። እነሆ አብ ሆይ፣ እኔ አመንኩብህ፣ በአንድ ልጅህ በሕያው ቅዱስ መንፈስህም በመሰዊያህ ክብርም ተማጽኛለሁ፣ በሃይማኖትህም ጸንቻለሁ። እነሆ ስለ አማልክትህና ስለ ምእመናን ወንድሞቼ ስለ ቀናሁ በአንድ ልጅህ መስቀል ጠላቶችህን ልዋጋቸው እወጣለሁና ከአለኝታዬ እንዳታሳፍረኝ፣ የማያውቁህም አምላካቸው ወዴት ነው እንዳይሉ፣ ስለ በደሌና ስለ ኃጢአቴም ጸሎቴን የማትሰማ ልመናዬንም ንቀህ የምትተው ከሆነ በዚሁ ቦታ ብትገድለኝ ይሻለኛል። አቤቱ መሐሪ ይቅር ባይ ሩህሩህ ርስትህ የሆኑ ምእመናንን በካህዲያን ጠላቶችህ እጅ አሳልፈ ስትሰጥ አትስጥ። እኛ ወገኖችህንና የርስትህ መንጋዎች ስለሆን ለአንተ ምስጋና እናቀርባለን። ምስጋና ገንዘብህ ነውና ለዘላለሙ አሜን። ከዚህ በኋላ ንጉስ ካሌብ ከሀገረ መንግስቱ ወጥቶ ሄደ። የናግራንን ሀገር ያጠፋት አይሁድን ገደላቸው። ብዙ ተአምራትም አድርጎ ስላደረገበት ሁሉ እግዚአብሔርን እያመሰገነ ወደ ሀገረ መንግስቱ በታላቅ ክብር በታላቅም ደስታ ተመለሰ። ለእግዚአብሔር ምን ዋጋ ከፍላለሁ? ለጌትነቱ ፍጹም ለሆነ ገናናነቱ መባ አድርጌ ነፍሴንና ስጋዬን ከማቀርብለት በቀር አለ። ከዚያ በኋላ ይህንን ዓለም ንቆ መንግስቱን ትቶ ወጣ። ደጋጎች መነኮሳት ወደሚኖሩበት ወደ አባ ጰንጠሌዎን በተራራ ላይ ወዳለ ገዳም እስከደረሰ በእግሩ ሄደ። ወደ ዋሻ ውስጥም ገብተው ሰውም እንዳያየው የዋሻውን በር ዘግቶ በዚያ ውስጥ ኖረ። ከዚያም ወጥቶ ዳግመኛ ዓለምን እንዳያይ ማለ። ከእርሱ ጋራም ያገባው ዕቃ የለም ከምንጣፍ ከሸክላ ጽዋ ከለበሳት የምንኩስና ልብስ በቀር። ምግቡም አምባሻና ጨው የሚጠጣውም ውሃ ነበረ። የክብር ባለቤት ከሆነ ከእግዚአብሔር ቃል መቃብር መስኮት ላይ ይሰቅልለት ዘንድ የኢየሩሳሌሙን ኤጲስቆጶስ አባ ዮሐንስን እየለመነው ዋጋው ብዙ የሆነ የነገሰበትን ዘውድ ላከ። ወደ ዋሻውም ከገባ በኋላ ከማንም ጋር አልተነጋገረም። እግዚአብሔርንም ደስ አሰኝቶ በፍቅር አንድነት አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። አባ አሞኒዮስ። በዚህች ዕለት የሀገረ ቶና የከበረ አባ አሞኒዮስ አረፈ። ይህም ቅዱስ ጎለማሳ ሆኖ ሳለ አባ እንጦኒዮስ ወደ ምንኩስና ሲጠራው ራእይን አየ። በነቃ ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስ ሄደ። ከእርሱም አስኬማን ለብሶ እያገለገለውም በእርሱ ዘንድ ኖረ። ከዚህ በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ። ሰይጣንም በእርሱ ላይ ቀንቶ በሴት መነኮሳይት አምሳል ወደ እርሱ መጣ። የበዓቱን ደጃፍ ባንኳኳ ጊዜ ከፈተለትና ገባ። ቅዱሱም ተነስተን እንጸልይ አለው። ያን ጊዜ ተንኩሎን ገለጠ። መልአኩም እንደ እሳት ላቦት ሆነ።
ቅዱሳኑም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚያ በኋላ ቅዱሱንም እኔ ታላቅ ጦርነት አመጣብሃለሁ አለው። ከዚህ በኋላ መልኳ ውብ ወደሆነ ወደ አንዲት ወጣት ሴት ሰይጣን ሂዶ አነሳሳት። ቅዱስ አሞኒዮስን ከእርሷ ጋር በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። እንዲህም እያለች ደጃፏን አንኳኳች። እኔ የመጻተኛ ሴት ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩ። አራዊትም እንዳይበሉኝ በውጭ አትተወኝ፣ እግዚአብሔርም ስለ እኔ ደም እንዳይመረምርህ አለችው። በከፈተላትም ጊዜ የሰይጣን ማጠመጃው እንደሆነች የላካትም እርሱ እንደሆነ አወቀ። በአምላካውያን መጻሕፍት ቃልም ገሰጻት። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ሁለተኛም ለጻድቃን ስለተዘጋጀ ፍጹም ተድላ ደስታ ነገራት። ያን ጊዜ የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። መልካሙን ልብስ ከላዩ አውጥታ ጣለች። ከእግሮቹ በታችም ሰግዳ ያደናት ዘንድ በማልቀስ ለመነችው። የጠጉር ልብስም አለበሳት። ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትም ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆነች። በየ2 እና በየ3 ቀን ትጾማለች። ሰይጣንም ባፈረ ጊዜ በመነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት እያለቀሰና እያዘነ እንዲህ አላቸው። በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገድል በኋላ የአንዲትን ሴት ፍቅር ወዷልና እርሷም በእርሱ ዘንድ በበዓት ውስጥ ትኖራለች። እነሆ መነኮሳትን አሳፈራችሁ፣ አስኬማውንም አጎሳቆለ። የመላእክት አምሳል የሆነ ጻድቁ አባ እብሎ ያንን ጊዜ ተነሳ። አባ ዮሴፍንም አባ ቦሄንም ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም ባንኳኩ ጊዜ ያች ሴት ወደ እሳቸው መጣች። እርስ በርሳቸውም ያ መነኩሴ የነገረን እውነት ነው ተባባሉ። የከበረ አሞኒዮስም ሳድዥ ብሎ ስም አውጥቶላታልና ይችም የዋሂት ማለት ናት። ገብተውም ጸሎት አድርገው የእግዚአብሔርንም ገናናነት እየተነጋገሩ እስከ ምሽት ተቀመጡ። አባ አሞኒዮስም አምባሻ እየጋገረችለት ነውና ተነሱ፣ ሳድዥን እንያት አላቸው። በገቡም ጊዜ የሚነድ የእሳት ምድጃ ውስጥ ቆማ እጆቿም ወደ ሰማይ ተዘርግተው ስትጸልይ አገኟት። አይተውም ስለዚህ ድንቅ ሥራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑት። ከዚህ በኋላ አቀረበችላቸው፣ በሉ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድዥ ገድላቸውን ለአባ እብሎ ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ የሳድዥን እረፍት እንድታዩ አላቸው። 3 ሰዓትም በሆነ ጊዜ የሚያስጨንቅ የሆድ ዝማ ታመመች። በእግዚአብሔርም ፊት አንዲት ስግደትን ሰገደችና በዚያው ነፍሷን ሰጠች። መልካም አገናነዝም ገንዘው ቀበሯት። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷ በእርሱ ዘንድ 18 ዓመት ስትኖር ከቶ ፊቷን ቀና እንዳላደረገች እርሱም ደግሞ ፊቷን እንዳላያት ምግባቸውም አምባሻና ጨው እንደሆነ ከጥቂት ቀን በኋላ አባ አሞኒዮስ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸው ከኛ ጋር ለዘላለም ትኑር አሜን። በዚህችም ዕለት የቅዱስ አሞኒ ረድእ አባ ዳርማ አረፈ። ከአባ ሄሮዳና ከአባ ዘካርያስ ጋራ በሰማዕትነት ለሞቱትም መታሰቢያቸው ነው። በረከታቸውም ትድረሰን ለዘላለሙ አሜን። በዚህችም ቀን ከአባቶች መምህራን 16ኛ የሆነ በደብረ ሊባኖስ አበምኔት ሆኖ የተሾመ የከበረ አባት አባ ዘትረ ወንጌል አረፈ። ይህም ቅዱስ ከታናሽነቱ ጀምሮ እንደ መላእክት ንጽሕናን የለበሰ ትሕትናን፣ ቅንነትን የሚወድ ነበረ። የምንኩስናንም ልብስ ከለበሰ በኋላ መልካም ገድልን ተጋደለ። በክርስቶስ መንጋ ላይም ጠባቂ ሆኖ ተሾመ። ከዚያ በኋላ በበጎ እርጅና አረፈ። ለእግዚአብሔር ምስጋና ይሁን፣ በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ግንቦት 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አጼ ካሌብ መናኙ ንጉሠ ኢትዮጵያ፣ አባ አሞኒዮስ ገዳማዊ ታላቁ አሞኒ ዘቶና፣ ቅድስት ሳድዥ የዋሂት፣ አባ ሆር ጻድቅ፣ አባ ዳርማ ገዳማዊ፣ ቅዱስ ዘካርያስ አንጾኪያዊ፣ አባ በትረ ዘወንጌል ዘደብረ ሊባኖስ። ወርሃዊ በዓላት ቅዱስ ቴዎድሮስ ሊቀ ሰራዊት ሰማዕት፣ ቅዱስ ዮሐንስ ሐጺር፣
ቅዱስ አክሎግ ቀሲስ አቤቱ በኃይልህ ንጉሥ ደስ ይለዋል፣ በማዳንህ እጅግ ሐሴትን ያደርጋል። የልቡን ፈቃድ ሰጠኸው፣ የከንፈሩንም ልመና አልከለከልኸውም። በበጎ በረከት ደርሰህለታልና ከከበረ ዕንቁ የሆነ ዘውድን በራሱ ላይ አንወርህ። ሕይወትን ለመንህ ሰጠኸውም፣ ለረጅም ዘመን ለዘላለሙ። በማዳንህ ክብሩ ታላቅ ነው፣ ክብርና ምስጋናን ጨመርህለት። የቅዱሳኑ በረከት እግዚአብሔር ይማረን፣ አሜን ይማረን። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከብ ሰንደቴ መጽሐፈ እንተረሳይ ከእግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት ቅዱሳን ሰባኪያን ሰማዕታት ጻድቃን መላእክት ትጉሃን ደናግል አድዮ መነኮሳት ሄራን ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንኡስ ሕፃን ለዘ ጸሐፎ በከርታስ ወለዘ አጸሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ሰወረ ይማረን ኢየሱስ ክርስቶስ አሜን። ይማረ